መስሎኝ ነበር እኔ የምታስቀድመኝ ከሌላው ከሌላ። ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ የምንመለከተው በዝነኝነት ጎራ የተሰለፉ በተለይ በቲክቶክ ዓለም ላይ የሚታወቁት ጆን ዳንኤል እና ጃኒ። በነገራችን ላይ ያው ስማቸው እንግዲህ ከፈረንጅኛው ጋር የተያያዘ የተገናኘ ነው። ሁለቱም ስማቸው ተቀራራቢ ከመሆኑ አንፃር ጆን ጃኒ። እሺ ልለይላችሁ፣ ጆን ዳንኤል ወንዱ ነው፣ ጃኒ ሴቷ ናት። እሺ ያው እንግዲህ የነበራቸው የቀድሞ የፍቅር ግንኙነት ነበረ። በዚህ ምክንያት እንዲሁ በሻከረበት ጊዜና በተለያዩበት ጊዜ ደግሞ እንዲሁም ወደ አዶናይ ተገልብጣ መታለች የሚሉም አካላት አሉ። ያላየነው መመስከር አንችልም። በዚህ አጋጣሚ ግን በመካከላቸው የተፈጠረ አንድ ችግር አለ። ጆን ዳንኤል እና ጃኒ ከቀድሞው ፍቅር አንጻር የተቀሰቀሰ ያገረሸ ነገር ነበረ። በስልክ ተደዋውለው ያልተግባቡበት ትልቅ ችግር ነበረ። ይህን ነገር በሚዲያ እጅግ በጣም ሲንሸራሸር የነበረ፣ እውነት ለመናገር የአደባባይ ቃሉ እንዳይደብረን ወይም ጸያፍ እንዳይሆንብኝ የአደባባይ የዝሙት ቅሌት ማለት እችላለሁ። ይሄን እንግዲህ የምንከታተል ሰዎች እነማንን ነው የምንከተለው? አሪያ ሆነው ተሸላሚ ሆነው የምንላቸው ሰዎች እነማን ናቸው የሚለውን በአጽንኦት እንድንመዝነው ፍንትው ብሎ የመጣበት አጋጣሚ ነው። እንግዲህ ሁልጊዜ ነቃፊዎች ናቸው ምናምን የምትሉት ነገር አለ። ሰውን ከምግባሩ ነው፣ ሰውን ከተግባሩ ነው የሚመዘነው። ተነቀፉ በመስፈርት ነው፣ ተደገፉም በመስፈርት ነው። ስለዚህ በአደባባይ የአንዱ ሆና በሌላኛው ጊዜ የሌላኛው ሆና አሁንም እንዲሁ ሲተራምሱ ስናይ ከዚህ በላይ የዝሙት ቅሌት የለምና ወጣቶች በጣም እንድታስተውሉ ነው። በተለይ ቤተሰቦች ደግሞ ማስተዋል አለባቸው። ልጆቻቸው እነማንን ይከተላሉ? በእርግጥ አስቸጋሪ ነው ጊዜው። ልጅ ዋለበት ቤተሰብ አይውልም ይባላል። እስኪ ለማንኛውም አንዳንድ ቪዲዮዎችን እንመልከትና እንመለሳለን። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? በውክልና ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው። በስልክ ነው ያወራ ነው፣ ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆን ዳንኤል። እሱንም ስለ ውክልና ነው ያወራ ነው። ኦኬ፣ ሌላ ምንም ነገር የለም።
ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት የሆነ እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ ምንድን ነው ውክልናውን አንቺ ሄደሽ የምታደርጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድን ነው ሊሆን የሚችል? እስኪ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሄደን ነው የሚነሳው ነው ያለው። ኦኬ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣትም? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ እስር ቤት ነበረች። ሶሪ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ አላውቅም። የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ከአዶናይ ወንድም ጋር ማለት ነው ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። ኦኬ አይ መልካም። አሁን እዚህ ላይ እንደተከታተል ነው መቼም ቢሆን ፈራጅ አይደለንም። ነገር ግን በሁለቱ ጎራ የተናገሩትን ቃል መሰረት አድርጎ ግን መገመት ይቻላል ወይንም መወሰን ይቻላል። እንደ ዳኝነትም መዳኘት ይቻላል። ጆን ዳንኤል ስትደውልልኝ ይህን ብላ ነበር፣ ይህን አደረገች፣ የደወለችው ስልክ ይሄ ነው፣ ራቁቷን ሆና የደወለችልኝ ስልክ ራቁቴን ነው የሚል ድምፅ እያሰማችኝ ደውላለች። እኔ ደግሞ ይህን ነገር አላወጣውም። ለምን? የራሴን ህይወት ጀምሬያለሁኝ፣ ሌላ ትዳር ጀምሬያለሁ፣ ልጅም አለኝ። የእሷም ህይወት እንዳይበጠበጥ ብዬ በምስጢር ይዤው ነበር ነው የሚለው እሱ። በእሷ ጎን ስንመለከት ደግሞ በፍጹም ራቁቴን ነኝ እርቃኔን ነኝ አላልኩትም፣ የተደዋወለውም ከሌላ ሰው ጋር ይሆናል እንጂ ከኔ ጋር አይደለም የሚል ሀሳብ አንስታለች። ስለዚህ ሁለቱም የተለያዩ ናቸው። ጆን ዳንኤልም እየማለ ይናገራል፣ እሷም አይ በፍጹም ብላ ድርቅ ብላ የመካድ አይነት ነገር ታሳያለች። ለተመልካቾች ነው ፍርድ። እኔ የቪዲዮ ስራ ምንም በማስመልከት ነው የሰራው ብትሉኝ ጨዋነትን፣ ስነ ምግባርነትን፣ አግባብ ያለው ህይወትን የመኖር ትርጉሙን እንድንረዳው ነው። አንድ ጊዜ አንዱ ጋር አንድ ጊዜ ሌላው ጋር መሆን አግባብ ያለው ነው ማለቴ አይደለምም፣ ስህተት ነው። ቢሆንም ግን አደባባይ ይዞ መውጣት ደግሞ ለሌላው ለቀሪው ታናናሽ ትውልድ ምንድን ነው ነፃ ፈቃድ እንደሆነና እንደ ዝነኛነት በቀላሉ እንደፈለጉ ሆኖ የመኖር ማስታወቂያ እንደ መስራት ነው ብዬ ነው ማምነው። እኔ ለቀረው ትውልድ ነው ማስበው። ስለዚህ አይከን ሆነው በአርአያነት ሊጠቀሱ የሚችሉ በእያንዳንዱ ቲክቶክ ሲከፈት
ፊት ለፊት ገጽ ላይ የሚመጡ አካላት አንዳንድ ድርጅቶችን ማስታወቂያ እያሰሯቸው ትልቅ ዝናን ያገኙ አካላት ወንጀል ሲሰሩ ብናይ ትክክል እንደሆነ አድርገን ነው የምንገምተው፣ ወይም መልካምና በጎ ነገር እንደሆነ አድርገን ነው የምናየው። ተከታይ ማለት አይኑን የጨፈነ ወዶ ገብ ማለት ነው። አድናቂ ማለት አይኑን ጨፍኖ ልቡን ደፍኖ አትንኩብኝ፣ ይሄን የምወደው ሰው ነው የማደንቀው ሰው ነው ብለን በድርቅና የምንመሰክርለት አይነት ሰዎች ሆነን ነው የምንገኘው። ስለዚህ ይሄ የአደባባዩ ቅሌት እንዲህ አረገችኝ እንዲህ አለችኝ የሚለው የወጣው ነገር እንደ ቀላል አይተነው ነገ ልጆቻችንም ልቅ እንዳይሆኑ ከወዲሁ የምንከተለውን አርአያ የምናደርገውን ሰው እንድንለይ እና እንድንጠነቀቅ ማስገንዘብ እንዲችል የወጣ የሰራሁት ቪዲዮ ነው። እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ። የራስህን ነገር አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቀኝ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። ይሄው አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ አድርጌሻለሁ። ምንም አታመጣ። ለቀው ልከስክሰው እችላለሁ። እንዲህ ክስክስ ስላለ ከስክሽና እኔ ገልብጬ ነው የምከሰክስ። እታሰራታለሁ። ታሰር ገልብጬ። ሁሉም ደደብ እየመጣ ይፈነጫል እኔ ላይ። ድብ ያለ እኮ ደግሞ በዚህ የተማረ ሰው እንጂ ያደርጋል። ያልተማረ ደደብ ነው። ደደብ ግን ሰው እንጂ ያደርጋል። ደደብስ ሊያስተምረኝ ይሞክራል። እዚህ እየመጣ አንድ እኮ የሚያውቀው ነገር የለም። ጌታ ጋድ እየሰማኸኝ ነው? ከሰው አይነጠቅ። አሜን። ጃኒ ጂኒ ግባባችሁ። እግዚአብሔር ምን አይ እንደው ደና ሲሰሩ የነበሩትን ሁለት ልጆች አንስታ ብጥብጥ። እንደው አንዳንድ ሴቶች ሴጣን ናቸው የሚባለው ነገር እውነት ነው። በእውነት ደና ሲሰሩ የነበሩ ሁለት ልጆችን በደና ንቅናቄ ሲያደርጉ የነበሩትን ሁለት ልጆች አንስታ ይሄው ብጥብጥ። በተለይ አዶናይ ይሄው ደስ ይበላችሁ በኢየሱስ። ይሄው ሰዓታት አለፈው። ምንም አይነት ቪዲዮ ፖስት ሳያደርግ አዶናይ በዛ ከተባለ 30 ደቂቃ በላይ አይቆይም ቪዲዮ ፖስት ለማድረግ። ጃኒ ሪል ጂኒ የኢትዮጵያ አምበር ሄርድ ጃኒ ትባላለች። የኢትዮጵያ አምበር ሄርድ ውሸታም ሌሎች ሴቶች ድምፅ እንዳይሰጣቸው እንዳይታመኑ፣ ሪል ቪክቲሞች እንዳይታመኑ አርገሻል። ግፍ ነው የሰራሽው እናቶች ላይ፣ ሴቶች ላይ፣ ድሃ ሴቶች ላይ። አንቺ ጠግበሽ ነው በ3 ወር $100,000 $50,000 መሰሪ። አንቺ ጠግበሽ ነው ኢንታይትልድ ሆነሽ ነው። ነፃ ብር ሳይሆን ዶላር ኢንተርኔት ላይ ስለወጣሽ ቁጭ ስላልሽ ስለሚረጭብሽ ፍሪ ማኒ ያለፋሽበት ፍሪ ማኒ ለምደሽ ኢንታይትልድ ሆነሽ ነው። በህግ መጠየቅ አለባት ብዬ አምናለሁ። ለዘላለም ላይሽ አልፈልግም። this is the most selfish move ሴት ልጅ ሌሎች ሴቶች ላይ የምታረገው። ቀነኒ አዱኛ ያልወጣችው እንደ ሌሎች ቀነኒ አዱኞች እንዳይወጡ እንዳንቺ አይነት ቆሻሻ ሴቶች ነው ያደረጉት። እንዳንቺ አይነት ሴቶች ቀነኒ አዱኛ እንዳልወጣችው ሌሎች ሴቶች ደመ ከልብ እንዲሆኑ you silence them። why? for free money, for entitled ሆናችሁ በ3 ወር $100,000 $50,000 ነው የሚሰሩት። ገብቷችኋል? አንዱን ዶላር ደግሞ በብላክ ማርኬት 200 ብር ምናምን ኤክስቼንጅ አድርገው ላግዠሪ ላይፍን ፎር ፍሪ ምንም ሳሰሪ ጥፍርሽ ከሰኞ እስከ ሰኞ 8-9 ኢንች አርገሽ አይሽ ላይሽሽ እንትን ብሎ በፈለግሽ ሰዓት ከእንቅልፍሽ ተነስተሽ በየክልል ከተማው እየተዝናናሽ ፍሪ ምግብ እየበላሽ ፍሪ ልብስ እየለበሱ ነፃ ህይወትን ለምዳችሁ ምስኪን እህቶቼ ላይ ተሳለቅሽ። አያችሁት አይደል? አንዳንድ ጊዜ የዝነኛነትና የታዋቂነት
የጎንዮሽ ጉዳቱ ይህን ይመስላል። ይህን ጊዜ በታዋቂነት ጎራ ባይሆኑ ኖሮ ይህን ያክል አደባባይ ሰውም ባልቦጨቃቸው ሁሉም መነጋገሪያ ባላደረጋቸው ነበረ። በእርግጥ አንድ ነገር አለ። ኃይሌ ገብረስላሴ የሆነ ቀን ሲናገር የሰማሁት ነገር ታዋቂ መሆን ዝነኛ መሆን በጣም አስቸጋሪ ነው አለ። ይሄ ትኩስ ብስኩት የሚሉት አለ አይደል? በሌላኛ አነጋገር ቆቀር የሚሉት በዘይት የሚጠበሰውን እሱ አማረኝ አለ። አማረኝ እሱ የሚገኘው ደግሞ ታች ነው፣ ዝቅ ብሎ ድንኳን ወይም ደግሞ በሸራ የተወጠረች ቤት ወይም ኩስስ ያለች ቤት ውስጥ ገብቶ ነው በሻይ እሱ የሚበላው እና እሱ ያደግኩበት ስለነበረ ናፈቀኝ አለ። እሱን እንዴት አድርጌ ልብላ? እዛ ጉራጌ ቤት ገብቼ ብበላ እዛ ጋር የሚያየኝ ሰው ይሄ ቆብቋባ ገንዘብ ላለማውጣት ነው አይደል? ይሄ 2 ብር ከ50 ቆቀር ሊበላ የመጣው ከኛ ጋር የ50 ሳንቲም ሻይ ሊበላ የመጣው አለ። በዛሬው አይደለም የ50 ሳንቲም ሻይና የ2 ከ50 ቆቀር። እሺ ዛሬ የለም አባቴ፣ ተቀይሯል ነገሩ። የበፊቱን ዋጋ ነው እኔ የጠቀስኩላችሁ፣ የድሮውን ዋጋ ነው። እና ገብቼ መብላት እያማረኝ ገብቼ እንኳን አልበላም ብሎ የሆነ ቃለ መጠይቅ ላይ የሰማሁት አነጋገር ነበረ። እና አንዳንድ ጊዜ ታዋቂ ሲኮን በሰው አይን ውስጥ መግባት ሲጀምር እያንዳንዱ እርምጃ በጥንቃቄ መሆን አለባት። ንግግር በጥንቃቄ መሆን አለበት። ሙሉ ምግባሩ የተጠነቀቀ ህይወት መኖር ግድ ይላል። ግን እነዚህ አላወቁበትም። አንዳንዴ ልጅነትም ሊሆን ይችላል ወይ ደግሞ ገንዘብ እንዲሁ እንደ ጎርፍ ሲመጣ አንዳንዴ አቅጣጫም ሊያስት ይችላል። ማናለብኝነት በቃ ተሟላልኝ ምናምን አንዳንዴ ልቅ ያደርጋል። እንደው ፈጣሪም አንዳንድ ጊዜ ድህነት እንደ ጸጋ ነው የሚያሰኝበትም የራሱ የሆነ ምክንያት አለ። ሰው ከሌለው ቀና ቀና ወጣ ወጣ ላይል ይችላል። ምናልባት ያ ሰው እንዳይሰናከልበት እንዳይወድቅበት ከፈለገ እግዚአብሔር የድካሙንና የዕለት እንጀራውን ብቻ እንዲያገኝ ያደርጋል እንጂ መንገዱን ላይ ከፍትለት ይችላል። ነገር ሁሉ ለበጎ ነው። ለማንኛውም ዝነኛ ነን ብላችሁ የምታስቡ ሰዎች እርምጃችሁ ሁሉ የተመጠነ የተጠነቀቀ መሆን እንዳለበት ያስተምራል። ምንም ሆነ ምንም ይሄ ሰው ግን ሰላሙ መጠበቅ መቻል አለበት። ሁለታችሁ ስርዓታችሁን ያዙ። እኛ የእናንተ ጉዳይ አይገባም። የዚህ ሰውዬ ነገር ግን ሁላችንም ይመለከተናል። ሰላሙን ማግኘት አለበት። ስራውን ወጥሮ ይስራበት። እሱ ስራ ላይ ነው። ለአንድ አፍታ እንኳን ስለ እናንተ እንዲያስብ ጊዜ አንሰጠው። ለአንድ አፍታ ማለት ነው። እናንተ ሁለቱ ስርዓታችሁን ያዙ። ልጁን እንፈልገዋለን። እጅግ በጣም ጠቃሚያችን ነው። ደጋግመን ተናግረናል። እኔ በተለይ ማለት ነው የዚህ ልጅ ጉዳይ ጭንቄ ነው። ስለዚህ ስርዓታችሁን ያዙ። ሁለቱ ስርዓታችሁን ያዙ። ልጁን ሰላም ስጡት። ሰላም ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው በመጨረሻም እንግዲህ እንደተመለከታችሁት ሁለቱም እርቅ አውርደናል፣ ተስማምተናል ብለዋል። ዋናው ነገር እርቅ ማውረድ መስማማት ነው። መልካምነት፣ ሰዋዊነት ነው። ከዚህ በኋላ ችግር እንዳይፈጠር መጣር ያስፈልጋል። ሁላችሁም በሕይወታችሁ ከችግር፣ ከእንቅፋት፣ ከጥላቻ፣ ከመገፋፋት ወጥተን በሰላም መኖር እንድንችል አርአያ እንድትሆኑን እንፈልጋለን። ፕሮግራሜን በዚህ ጨርሻለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባባይ። ሰላም ሁኑ።